አክፍሎት የሚባለው ምንድነው ሲባል አክፍሎት 3 ነው። በዚህ ወቅት አንዳንዶቹ ያለ ጫማ በባዶ እግራቸው ይሄዳሉ። በዚህ ወቅት ሌላው ምንድነው በየትኛውም አጋጣሚ በዚህ ወቅት በህማማቱ ባልና ሚስት በመንጣፍ ተጨማሪም እንግዲህ በዚህ ወቅት በዚህ ሳምንት ፍትሃት የለም። ለምን ምግብ አቅርበው ሊባርኩት ይሉና አይ በባርክማ ማማተብ የለም ብለው አንዳንዶች እጣታቸውን ይነክሳሉ። አሁን ሰላም መባባል በዚህ ወቅት እንዴት ይታያል ከተባለ ምኑ ነው የተከለከለው? የትኛው ቡራኬ ነው የተከለከለው? በእውነት ፊትን ማማተብና በዚህ ወቅት ትዕምርተ መስቀል መስራት ኃጢአት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተወደዳችሁ የሐሽማል ሚዲያ ቤተሰቦቻችን በያላችሁበት እንደምን አላችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሕማማቱ ሞቱ ለሚታሰብበት ለታላቁ ለ8ኛው ሳምንት አደረሳችሁ እያልኩኝ በዛሬው ዕለት ባለን ቆይታ አጭር ቪዲዮ ሕማማቱን አስመልክተን ይኖረናል። ከወዲሁ በሕማማቱ ወቅት መደረግ የሌለባቸውን መደረግ ያለባቸውን ነገሮች በማንሳት ለፕሮግራም ተከታታዮቻችን ግልጽ ለማድረግ ነው የተገኘ ነው። ያው እንግዲህ ሰሙነ ሕማማት ሲመጣ በጣም ብዙም ያወዛግቡ ጉዳዮች እንደሚነሱ ይታወቃል። የሚዲያውም ዓላማ የተከታዮቹን ከባድ የሆነ ጥያቄ መመለስና ማቅለል ስለሆነ በተለይ ደግሞ ይህ ወቅት ጥያቄ የሚበዛበት ወቅት ነው ሰሙነ ሕማማት። በዚህ ሰሙነ ሕማማት የሚነሱ አንዳንድ ጥያቄዎችን መልስ ለመስጠት ነው በዚህ ቪዲዮ የተገኘሁት። እንደሚታወቀው ሰሙነ ሕማማት ከዕለተ እሁድ ከግማሽ ቀን በኋላ ጀምሮ የሚታወስ ነው ማለት ነው። በዚህ ወቅትም እንግዲህ በተለይ እነዚህ የግዝት በዓላት የሚባሉ አሉ። በዓለ እግዚአብሔር እመቤታችን፣ ቅዱስ ሚካኤል እንዲሁም እሁድና ቅዳሜ በዓላት አሉ። ምናልባት እሁድን ከዚህ አስገብተን ባናየው በእነዚህ ዕለታት እንግዲህ በዚህ በሕማማቱ ወቅት ከሚነሱ ጥያቄዎች አንዱ በአበይት በዓላት አሁን ሌላ ጊዜ እንደሚታወቀው በዚህ ወቅት እንደሚታወቀው አበይት በዓላት ከሆኑ በየትኛውም ጊዜ አይሰገድባቸውም። ለምን? እመቤታችን፣ ቅዱስ ሚካኤል ባለ እግዚአብሔር በ29 እሁድና ቅዳሜን በሚባሉት በዓላት የግዝት በዓላት ይባላሉ። እሁድና ቅዳሜን ስንጨምራቸው ከ3ቱ አበይት በዓላት ላይ 5 የግዝት በዓላት የሚባሉት ናቸው። በእነዚህ እንግዲህ ስግደት የለም ተብሎ ነው ትምህርት የሚሰጠው። ህዝቡ የሚያውቀው በዚህ ልክ ነው፣ ሁላችንም የምናውቀው። ነገር ግን ስለ ህግ ተሽሮ በዚህ ወቅትስ እንዴት ነው? አሁን በተለይ ደግሞ ይህ ጥያቄ ሁልጊዜ ተደጋጋሚ ይነሳል። በየጊዜው በአብዛኛው ወይ የእመቤታችን ወይ ባለ እግዚአብሔር ወይ ቅዱስ ሚካኤል ይገጥመዋልና ይሄ ነገር ይነሳል። በተለይ ደግሞ በዚህ ዓመት ያየነው እንደሆነ በ2018 በአሁኑ ይህን ጥያቄ ሊያስነሳ የሚችል ባለ እግዚአብሔር ማክሰኞ ሕማማቱ ሰኞ እንደገባ ማክሰኞ ባለ እግዚአብሔር ነው። ልክ በእንደዚህ አይነት ቀን ከሁለት ይፈረከሳል ሰው ምእመኑ ከሁለት፣ ግማሹ ዛሬማ በዓል ነው ባለ እግዚአብሔር ነው የግዝት በዓል ነው ከአበይት በዓላት አንዱ ነው፣ በዚህ ሁልጊዜ እንደማንሰግደው ዛሬ መስገድ የለብንም ብሎ ብዙ ሰው ሲሸማቀቅ ሳይሰግድ ደግሞ አለመስገዱ አንድ ነገር ሆኖ ደግሞ በተጨማሪ ደግሞ አለመስገዱ አንድ ችግር ነው። እንደገና ደግሞ ባለመስገዱ ውስጡ የሚጨነቅበት መንገድም አለ። ያም ብቻ ሳይሆን ገሚሶቹ ደግሞ ሲሰግዱ ይታያሉና በሚሰግዱት ደግሞ መመጻደቅም ሊከተል ይችላል። ከዚህ የተነሳ እንደው ከዚሁ ብንጀምረው ሰሙነ ሕማማት ላይ እንግዲህ የሚደረጉና ማይደረጉ ጥያቄዎች ላይ ነው አጫጭር ነገሮችን ነው የምናነሳው ብለናል። የመጀመሪያው እንዳልኩትኝ ልክ ሕማማቱ እንደገባ ማክሰኞ ማለት ነው። ማክሰኞ ባለ እግዚአብሔር ያን ጊዜ እንዲህ አይነት በዓላት አበይት በዓላት ይሰገዳል አይሰገድም የሚል በጣም የጦፈ ክርክር ይነሳል እና ከዚህ የተነሳ ይህን የመጀመሪያ ጥያቄ አድርገን መልሶ ለማለፍ እንዲመች በዋናነት መታወቅ ያለበት በዚህ ወቅት በሕማማቱ ወቅት
ከስንፍና ውጪ ምንም አይነት ከስግደት የሚከለክሉ ነገሮች እንደሌሉ መታወቅ አለበት። ምክንያቱም አሁን ባለ እግዚአብሔርም ይሁን እመቤታችንም ቅዱስ ሚካኤልም ቢሆኑ እነዚህን በዓላት ከሕማማቱ ውጭ ቢሆን እንዴት ነው የምናከብራቸው ስንል በማህሌት እናከብራቸዋለን፣ በቅዳሴ እናከብራቸዋለን፣ ዝክር በመዝከር እናከብራቸዋለን። ማህሌት በመቆም በመዝከር በቅዳሴ በእንደዚህ አይነት ነበር እነዚህን በዓላት የምናከብራቸው። በዚህ ወቅት ደግሞ ማህሌቱም ቅዳሴውም ዝክርም የለም። በዚህ ሳምንት ደግሞ ከዚህ የተነሳ በዝክር በምን የሚከበሩትን ያ ነገር ከሕማማቱ የተነሳ ሲቆም እነዚህን በዓላት የምናከብራቸው በስግደት ነው። በነገራችን ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ የስቅለት በዓል ምንድን ነው ማን ነው ብለን ስናስብ ከዘጠኙ አበይት የጌታችን የኢየሱስ ክርስቶስ አበይት በዓላት ተብለው ከሚጠሩ ከዘጠኙ ታላላቅ በዓላት አንዱ ስቅለት ነው። ስለዚህ ታላቁን የእግዚአብሔርን የስቅለት በዓል እያከበርን ሌላ በዓል ባለመስገድ እናከብራለን የሚባል ነገር የለም በምንም ተአምር ማለት ነው። ስለዚህ ይህም ሁሉ በመመርመር በማሰብ በምንድን ነው ታዲያ ከጌታችን ከኢየሱስ ክርስቶስ ከስቅለት በዓል የሚከብርና የሚበልጥ አለ ወይ? ሕግ ስለ ሕግ ተሽሮ በዚህ ሳምንት ብቻ በእንደነዚህ አይነት በዓላት ሲመጡ ውዝግቦች፣ ጭቅጭቆች ሊኖሩ አይገባም። ስለዚህ ከወዲሁ ሐሳብን ለማቅለልና በነፃነት መስገድ እንዲቻል የሚከለክል ነገር በምንም ተአምር፣ ምክንያቱም አመክንዮችን አንስቻለሁ። በሌላ ጊዜ በቅዳሴ በማህሌት በተለያየ በዝክር በተለያየ መንገድ የምናከብረውን በዓል አሁን ግን በስግደት ነው። ሕማማቱ ከክርስቶስ ጋር ምንሳተፍበት ነው። ይሄ መሳተፍ ነው የሚባለው አብሮ። አሁን ስቅለተ ህሊና የሚባል አለ። እንግዲህ ስቅለተ ስጋ አለ፣ በስጋ መሰቀል አለ። ክርስቶስ በስጋው የተሰቀለውን የታየውን በዚህ ወቅት ክርስቲያን የሆነ ሁሉ ማተብ ያሰረ ሁሉ ስቅለተ ህሊና ሊኖረው ይገባል። በዚህ እና ይህ ተሳትፎ ያደርጋል። ስቅለተ ህሊና የሚባለው ክርስቶስ ለኔ ብሎ ተሰቅሏል፣ ለኔ ብሎ ተገርፏል። ልክ እንደ ዮሐንስ እንደ ቅዱስ ዮሐንስ በዕለተ ዓርብ ስቅለቱ ስር ከእናቱ ጋር የተገኘው ቅዱስ ዮሐንስ የክርስቶስን ግርፋት፣ ስቅላት፣ መከራ ካየ በኋላ በሚያሳዝን ሁኔታ ቅዱስ ዮሐንስ ምንድነው ያንን አይቶ ልክ ክርስቶስ ላይ መከራው ሲደርስ ፊቱ ቁጥር ያለው ቅዱስ ዮሐንስ ልክ መድኃኒታችን ኢየሱስ ክርስቶስ ያንን ስቃይ ሁሉ ጨርሶ ከተመለሰ በኋላ ቅዱስ ዮሐንስ ግንባሩ እንደተቋጠረ 70 ዘመን እያለቀሰ ቆይቷል። 70 ዘመን ስቅለተ ህሊና ከዮሐንስ አልተለየችም። የህሊና ስቅለት በህሊናው ተሰቅሎ 70 ዘመን ፊቱ የተቋጠረ ፊቱ ሳይፈታ ማለት ነውና በዚህ ልክ ነው ስቅለተ ህሊና በማድረግ ተሳትፎ የምናደርግበት ከመከራችን። ቀለል ባለ አማርኛ ስንገልጸው ምናልባት ካላነሰብን ቋንቋው የሀገራችን ሯጮች ተወዳዳሪዎች ሌላ አካባቢ ሌላ ሀገራት ጋር ለውድድር ቢሄዱ በቴሌቪዥን ግንባር የሚመለከተው ሁሉ እያንዳንዱን የጨዋታ አይነት አስቡትና ሁላችሁም እነዚህ ጨዋታዎች ሲደረጉ ጨዋታ የሚያደርጉ የተወሰኑ ሰዎች ናቸው። ነገር ግን የሚከታተለው ደጋፊ የሚባለው የዚያ ደጋፊ ምን ያደርጋል? ልክ እንደ ሰውየው ባይሮጥም ሰውየው በእግሩ ተወዳዳሪው በእግሩ ሲሮጥ ተመልካቹ ወይንም ደጋፊው ግን በህሊናው በልቡናው ይሮጣል ማለት ነው። ሲሸነፍ ብስጭት ውስጥ ይገባል፣ ሲያሸንፍ ደስታ ውስጥ ይገባል። ይሄ ማለት ምንድነው? በውስጡ መሳተፍ ማለት ነው። አብሮ በእግሩ ቦታው ላይ ተገንጦ ባይሮጥ እንኳን እንደሱ ሩጫው ላይ መሳተፍ ባይችል እንኳን ይህንን ነገር ያስቀጥላል ማለት ነው። እና ስለዚህ መሳተፍ የሚባለው ቀለል ባለ ነገር ስንገልጠው በዚያ ልክ ሊታይ የሚችል ጉዳይ ነው ማለት ነው። ስለዚህ ጠቅለል ሲል በዚህ ወቅት የግዝት በዓላት አበይት በዓላት ቢኖሩ በሕማማቱ በዛ ቀን ማክበር ነው መስገድ ነው የሚገባ ለሚል ጥያቄ በስግደት ነው የምናከብረው። በዚህ ወቅት ከስንፍና ውጪ ምንም አይነት ስግደት የሚከለክል በዓል እንደሌለ ከወዲሁ ማስተላለፍ ፈልጋለሁ። የመጀመሪያው ጥያቄ እሱ ነው ሊሆን የሚችለው። በተጨማሪም በዚህ ወቅት የሚነሳው ይታወቃል የቡራኬ ጉዳይ የማማተብ ጉዳይ ነው። ይህ የማማተብ ስርዓት ምንድን ነው ስንል አሁን ሰዎች ምን ይላሉ? ምግባቸውን እንኳን ባርከው ለመብላት ሲቸገሩ ይታያሉ። ሰዎች ምግብ አቅርበው ሊባርኩት ይሉና አይ በባርክማ ማማተብ የለም ብለው አንዳንዶች ጣታቸውን ይነክሳሉ። አንዳንዶች ደግሞ አይ ተሳሳትኩ ብለው በማሰብ
ድንጋጤ ውስጥ ይገባሉ። ቤተክርስቲያን ሲገቡ ትዕምርተ መስቀል ሰርተው በመግባታቸው ሲሸማቀቁ የሚታዩ ሰዎች አሉ። ምኑ ነው የተከለከለው? የትኛው ቡራኬ ነው የተከለከለው? በእውነት ፊትን ማማተብና በዚህ ወቅት ትዕምርተ መስቀል መስራት ኃጢአት ነውን ካለን በፍጹም ኃጢአት ሊሆን አይችልም። ምናልባት ሌላ ጊዜ አማትበን በመግባት ፈንታ ቤተክርስቲያን ስንገባ የስግደት ወቅት ነውና አማትበን በመንገባበት ፈንታ ሰግደን ብንገባ ምንም አይነት ክፋት ነውር ላይኖርበት ይችላል። ለምን አልተሳለም ላይባል ይችላል። ያን ያክል ግን ምግብ ሳንባርክ እንድንበላ ግን መስቀል የሚባል ነገር የለም ሚል ትምህርት ግን የላትም ቤተክርስቲያን። ዋናውን የትምህርቱን መሰረት ምሰሶ የቆመበትን መረዳት ጽንሰ ሐሳቡን ኮንሴፕት የሚባለው አውዳዊ ፍቺ የሚባለውን በደንብ ጠንቅቆ መረዳት ይገባል። የዛሬ 10 ዓመት ስንከራከርባቸው የነበሩ ጥያቄዎች በየዓመቱ አዲስ ሆነው ይቀርባሉ። እንግዳ ሆነው ይቀርባሉ። ስለዚህ እነዚህ ነገሮች በየዓመቱ እንደ አዲስ ተክል እንደ አዲስ አማኝ ውዝግብ ውስጥ መግባት የለብንም። ማደግ መቻል አለብን። መንፈሳዊ እድገት በህይወታችን ውስጥ ማሳየት መቻል አለብንና የተከለከለው በዋናነት ምን ነው ካለን የካህኑ ቡራኬ ነው የተከለከለው። ይህ በመስቀል መባረክ እንጂ ምግብ ባርኮ መብላት፣ ስንጸልይ ማማተብ፣ እንዲህ የምናደርገው ነገር ሁሉ ኃጢአት ነው ማለት አይደለም። የካህኑ ቡራኬ የተከለከለበት ምክንያት ምንድነው ሲባል ስርየተ ኃጢአት ስለሚያሰጥ ነው። ያ ደግሞ ይህ ሳምንት የሚባለው በነገራችን ላይ 5 ቀን ተኩል እንግዲህ አዳም ከበደለ በኋላ ንስሐ ሲገባ እንደሚታወቀው 5 ቀን ተኩል ሲፈጸም 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ በሜዳ ድሄ በመስቀል ተሰቅዬ አድንሃለሁ የሚል ነውና 5 ቀን ተኩል የሚባለው የትኛው ነው ሲባል 5 ቀን የሚባለው ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ ተኩል የምትባለዋ ግን የሆሳዕና ቀን ልክ ይሄ ሰረሆተ ህዝብ ከተደረገ በኋላ ከ6 ሰዓት በኋላ ህዝቡ መሐራ እግዚኦት እየተባለ የቁም ፍታት ተፈቶለት ወደ ቤቱ ከተመለሰበት ጊዜ ከ6 ሰዓት በኋላ ይቆማል ሁሉ ነገር ወደ ህማማቱ ይሆናል። ስለዚህ ግማሽ ቀን ተኩል የሚባለው የሆሳዕና ዕለት እሁድ ነው። በነገራችን ላይ የሆሳዕና ቀን 2 መልክ ነው ያለው። ሆሳዕና 2 መልክ አለው። ሆሳዕና የመጀመሪያው ዕለት ልክ ከቅዳሜ ምሽት ጀምሮ ከሆሳዕና ዋዜማ ማለት ነው። ከቅዳሜ ምሽት ጀምሮ እስከ እሁድ 4 ሰዓት 5 ሰዓት ሰረሆተ ህዝብ እስኪደረግ ድረስ ያለው የሆሳዕና ዕለት በደስታ በእልልታ በዝማሬ በከበሮ በእንደዚህ አይነት ዝማሬ እና በደስታ እናከብራለን። ከ6 ሰዓት በኋላ ያለችው ደግሞ ሆሳዕና ቀን ሌላ መልክ ይኖራታል። ከሁለት ግማሹ ደስታ ግማሹ ሐዘን ይሆናል ማለት ነው። የሆሳዕናው ዕለት ማለት ነው ያ ቀን። ስለዚህ 5 ቀን ተኩል የምትባለውም የሆሳዕናዋ እሁድ ግማሽ ቀን ወደ ማታ አካባቢ እንግዲህ ከ10 ሰዓት በኋላ ሊቃውንት ወደ ቤተክርስቲያን ሄደው ጸሎቱ ግብረ ሕማሙ የሚጀመርበት ጊዜ ይሆናል ማለት ነውና በዛ ጊዜ የተከለከለው ምንድነው ከተባለ ቡራኬ ለምን ተከለከለ? በእነዚህ 5500 ዘመን የሚባለው ስርየተ ኃጢአት ያልተደረገበት ገነት የተዘጋችበት ሁሉ ነገር የተከለከለበት ጊዜ ነበርና ስርየተ ኃጢአት ያልተሰጠበት ዘመን ነው። እነዚህ 5 ቀናት ተኩል የምንላቸው 5500 ዘመን ነቢያት ጮህን ጩኸታችን ከንቱ ሆነ ያሉበት፣ እንደ መርገም ጨርቅ ሆነ ያሉበት፣ በመስዋዕታቸው ማዳን እንደማይችሉ የተናገሩበት ያ ጊዜ ያ ወቅት የሚታወስበት ጠቅለል ሲል መጠሪያው እንደውም ይሄ ሳምንት ጥቁር ሳምንት ይባላል። ከመንበሩ ጀምሮ ከመጋረጃው ጀምሮ እያንዳንዱ ነገር ጥቁር ይለብሳል። ጥቁር የሚለብስበትና ሳምንቱ ጥቁር ሳምንት ተብሎ ይጠራል። ያ የ5500 ዘመን የብሉይ ኪዳን በዛ ዘመን ምን አልነበረም? ልጅነት አልነበረም። በዛ ዘመን ስርየተ ኃጢአት አልነበረም። ስለዚህ የካህኑ ቡራኬ የሚከለከለው ስርየተ ኃጢአት ስለሚያሰጥ ነው። በዛ ዘመን ስርየተ ኃጢአት የለም። የኛ መባረክ ግን ፊታችን መባረክ ማዕዳችን መባረክ ግን ስርየተ ኃጢአት የሚያሰጥ ስላልሆነ እዚህ ጋር ምንም የሚያገናኘው ምስጢር የለምና ይሄንን ለይቶ ማወቅ መረዳት ይገባል ማለት ነው። ሌላው ሰላምታ የሚባለው ነው። በሶስተኛ ደረጃ የምናነሳው ሰላምታ በዚህ ወቅት እንዴት ነው?
አሁን ሰላም መባባል በዚህ ወቅት እንዴት ይታያል ከተባለ እንግዲህ ሰላምታ የተከለከለው መቼ ነው ካልን ከሐሙስ በኋላ ነው። ሐሙስ ጀምሮ እንግዲህ በተለይ ሐሙስ በተለየ መንገድ ሐሙስ ለማስታወስ ነው። ለማስታወስ ሐሙስ ነው እንግዲህ በመሳሚያ ሲያዘው ይሁዳ በመሳሚያ ሲያዘው ሐሙስ ነው። ያን ጊዜ ሐሙስ ሰላምታው ይከለከላል። ለምን? እየተረሳ እንዳይሄድ። ይህን ስንል ግን ምን ማለት ነው የምፈልገው? እንደው ሰላምታ ሳንሰጣጥ ብንሰነብት እንደ ወንጀል ይቆጠራል እያልኩ አይደለም። ምናልባትም እንኳን ከዚሁ ጋር አያይዤ መናገር የምፈልገው ሐሙስ ዕለት ሰላምታ ተከልክሏል። ሐሙስ ዕለት አሁን እንደው በመዘንጋትም በምንም ሰው ተሳስሞ ቢገኝ ንስሐ ይግባ ቀኖና ይሰጠው ግን አያስብልም። እንዳይረሳ ማስታወሻ ነው። በነገራችን ላይ ቤተክርስቲያን በቅዳሴ መካከል ሁልጊዜም እንደምንሰማው ከይሁዳና ከኤሳው በተለየ ሰላምታ ተባባሉ። የይሁዳን ሰላምታ ሁልጊዜም ቤተክርስቲያን በሕማማቱ ብቻ ሳይሆን ሁልጊዜም ቤተክርስቲያን የይሁዳን ሰላምታ አትፈልገውም። የይሁዳን ሰላምታ ስትከለክለው ስታወግዘው ትኖራለች ቤተክርስቲያን። የኤሳውም የይሁዳም ሰላምታ ሽንገላ ያለበት ስለሆነ ይህንን ሰላምታ ቤተክርስቲያን መቼም ቢሆን በቅዳሴው ዘወትር እንደምንሰማው ስታወግዘው የምትኖር ሰላምታ ነው። ሐሙስ ዕለት ከሰላምታ እንከለከላለን። ሐሙስ በመሳም ስላስያዘው ሐሙስ ዕለትም እንኳን ሰላም ተባብሎ የተገኘ ሰው ግን ንስሐ ይግባ በድሏል፣ ቀኖና ይሰጠዋል ግን አይባልም። ነገር ግን እንደው ያንን ለማስታወስ እፈልጋለሁ ብሎ በዚህ ወቅት ሰላምታ አልተባባልክም ተብሎ ቅጣት ይቀጣል ሚል ትምህርት የለውም። እንደ ስርዓት ያለው እውነት ምንድነው የሚለውን ከሰላምታ ጋር ከመሳሳም ጋር ተያይዞ ያለውን ነገር በዚህ ልክ ለማንሳትና ለማየት ነው የተፈለገው። ሌላው በተጨማሪ የሚነሳው በዚህ ወቅት ምንድነው? መልክ ይደገማል፣ ይጸለያል። የሚጸለይና ማይጸለይ ጸሎት አለ ወይ በሕማማቱ ሚል ጥያቄ ነው የሚነሳው። በሕማማቱ ወቅት የሚጸለይና ማይጸለይ ጸሎት የሚባለው ምንድነው? ሰዎች ይህን ተደጋጋሚ ያነሳሉ። ያው ሁሉም በየእጁ በየደጁ የሚናገረው ነገር ስላለ ግራ እንዳትጋቡ ጥንቃቄ ማድረግ ያስፈልገዋል። በነገራችን ላይ ለምንድን ነው አሁን ሰዎቹ መምህራን የሚባሉት የምታውቋቸው ሰዎች ሁሉ በሕማማቱ መልክ አይደገም ሰላም ሚል ስላለ ሰላምታ ስለሚሰጥ በዛውም ላይ መልክ ከስቅለት በፊት የለም መልክ የሚባል ነገር ከሚል አንጻር መላምት የሚያመጡ ሰዎችም ታዝቤያለሁ፣ ተመልክቻለሁ። አንዱ ምክንያታቸው ምንድነው? የኢየሱስ ክርስቶስ ነቢዩ ዳዊት መዝሙረኛው ቅዱስ ዳዊት ምን ይላል? ከሰው ልጆች ይሴን ይላህዩ ሙሉ ደጓለ እመየው ከሰው ልጆች ይልቅ ደምግባቱ ያምራል ይላል መዝሙረኛው ዳዊት። ታላቁ ነቢይ ልዑለ ቃል ኢሳይያስ ደግሞ ሲናገር ምን ይላል? እናየው ዘንድ ደምግባት የለውም ይላል። በተለይ በትንቢተ ኢሳይያስ ምዕራፍ 53 ላይ ያለውን ስናየው እንደ በግ ወደ መታረድ መሄዱን ይናገርና እናየው ዘንድ ደምግባት የለውም ይላል ነብዩ ኢሳይያስ። ነብዩ ኢሳይያስ እናየው ዘንድ ደምግባት የለውም ብሎ ተናግሯል። ነብዩ ዳዊት ደግሞ ከሰው ልጆች ይልቅ ደምግባቱ ያምራል ይላል። ስለዚህ የሁለቱ ነቢያት ቃል እንዴት ተጣረሰ? ሁለቱም በመንፈስ እግዚአብሔር ያሉ ነቢያት ናቸው፣ ግን ቃላቸው የተጋጨ ይመስላል። ምንድነው ቢባል መምህራን ያስታርቁታል፣ የተጋጨ ይመስላል እንጂ አልተጋጨም። ነቢዩ መዝሙረኛው ቅዱስ ዳዊት ደምግባቱ ከሰው ልጆች ይልቅ ያምራል ብሎ የተናገረ ከምን አንጻር ነው ያልን እንደሆን እስከ ስቅለት ድረስ የነበረው የመድኃኒታችን የኢየሱስ ክርስቶስ መልኩ እጅግም ያምር ውብ ነው። እጅግም 5 ገበያ ሕዝብ ይከተለው ነበር። ከተከተለው ከ5 ገበያ ሕዝብ አንዱ ደምግባቱን ለማየት የተከተለው ነበር። እውነትም ደምግባት ነበረው። ነቢዩ ኢሳይያስ ግን የዕለተ ዓርቡን ነው። ዓርብ ዕለት ግን ለሰው ልጆች ይልቅ ሲል መልኩ ጠፍቷል። መድኃኒታችን ኢየሱስ ክርስቶስ በአዳም ተገብቶ 6666 ጅራፍ ሲያርፍበት ምራቅ ሲተፋበት እርጥብ መስቀል ተሸክሞ በጣም ሲንገላታ ሙሉ ቀን ሲውል መልኩ ጠፋ። በኃጢአት የጠወለገ መልካችን እንዲመለስ መልኩ ጠፋ መድኃኒታችን ኢየሱስ ክርስቶስ። ስለዚህ ኢሳይያስ የዕለተ ዓርቡን እናየው ዘንድ መልክ የለውም ደምግባት የለውም ብሎ የተናገሩ ነቢያት ከዚህ አንጻር ነው። ስለዚህ ከዚህም የተነሳ መልክ አይደገም የሚለውን ወደዚህም የሚያስጠጉት ሰዎች አሉ። ነገር ግን መልክ በማህሌት የሚቆመው በጋራ በቤተ ክርስቲያናዊ ጸሎት እንጂ የግል ጸሎታችን ላይ
እዚህ በፊት የምንጸልየውን ጸሎት በህማማቱ ወቅት የምናቋርጠው የሚባል ጸሎት በፍጹም የለም። እንደውም እንደዚህ አይነት ሲኖር ጥንቃቄ ማድረግ ያስፈልጋል። የምንጸልየው ጸሎት ሲቋረጥ ሰይጣን ጣልቃ ይገባል። ስለዚህ በጣም መጠንቀቅ ያለብን ከእግዚአብሔር ጋር ያለን ግንኙነት፣ በጸሎት ያለን መስመር በዚህ ምክንያት ሰይጣን ይፈልገዋል። እንዲህ አይነቱን መላምት ሰይጣን ይፈልገዋል። ስለዚህ ያስከበረ አስመስሎ ለስርዓት ያስቀና አስመስሎ ጸሎታችን ያቋርጠዋል። መግቢያ ሲያገኝ ይገባል፣ ያን ያሰፋዋልና የተለመደው ጸሎት ከእግዚአብሔር ጋር ያለን ግንኙነት ሲቋረጥ ለሰይጣን መግቢያ ለፈተና እንዳንጋለጥ አብዝተን ምንጸልይበት እንጂ የግል ጸሎታችን መልካም ምናምን በሚል አሽሙር የወረዱ በተደናገጠ ህሊና እንዲህ አይነት ጸሎት ማቋረጥ አይገባም። በጋራ ያለው የማህሌቱ ላይ ነው እንጂ የግል ጸሎታችን ምንም አይነት ጸሎት ማቋረጥ አይገባም። ምናልባት እንኳን እስከ ዕለት ዓርብ ድረስ ባለው ጸሎት ሃይማኖት ላይ ሐመ ብሎ ወሞተ የሚለውን ማቆየት እንዳለብን የሚናገር ነገር ይኖራል እንጂ ከዛ ውጪ በምንም ተአምር እንደነዚህ አይነት መላምቶችን እየፈጠሩ ለፈተና ራስን ማጋለጥ አይገባም። በተጨማሪም እንግዲህ በዚህ ወቅት በዚህ ሳምንት ፍትሐት የለም። ለምን? በሆሳዕና ታሪክም ስንመለከተው ኢየሱስ ክርስቶስ የታሰሩ አህዮች እንዲፈቱ አድርጓል። ዕለቱ ይፍቱኝ ይባላል። የሆሳዕና ዕለት ማለት ነው። ዕለተ እሑድ ይፍቱኝ ብለን ነው ምንጠራ። እናቶቻችን ይፍቱኝ ይሉታል። የፍትሐት ቀን ነው። የታሰሩ አህዮች ተፈተዋል። ቤተፋጌ የሚባለው መስቀለኛ መንገድ ላይ ነው የቆመው። ቤተፋጌ መስቀለኛ መንገድ ነው። ለምንድን ነው መስቀለኛ መንገድ ላይ የቆመ ክርስቶስ ሲባል? ልሰቀል ነው እያለ ነው። በመሰቀሉ ደግሞ ምንድነው የሚያደርግ? የታሰሩትን ነው የሚፈታው። ስለዚህ መስቀለኛው መንገድ ላይ ቆሞ የታሰሩ አህዮችን በመፍታት አሳይቶናል። ስለዚህ ምንድነው የሚያሳየው? ፍትሐት በዕለተ እሑድ የሆሳዕና ቀን ቤተክርስቲያን መቅረት አይገባም። ድንገት በዚህ ሳምንት ውስጥ የሞተ ሰው ፍትሐት ስለማይፈታለት ቀድማ ግን ቤተክርስቲያን በዕለተ ሆሳዕና ፍትሐት ታደርጋለች ማለት ነው። አህዮችም የታሰሩት የተፈቱበት ምስጢር ከዚህ ጋር የሚሰናሰል ነው። ክርስቶስም በእንደነዚህ አይነት ቁም ነገሮች ላይ ብዙ ስራ እንደሰራ የምንመለከትበት ሳምንት ነው ማለት ነው። ፍትሐት የለውም። ጥምቀትም ያው ልጅነት ካለመኖሩ የተነሳ በዚህ ወቅት ጥምቀት የለም። ለምንድን ነው ጥምቀት የሌለው? የ5500 ዘመን ምንለው ልጅነት ያልተሰጠበት ዘመን ወቅት ዓመታት ስለነበሩ ያንን ከማስታወስም አንጻር ወደዛ ሄዶ ቤተክርስቲያን ሁልጊዜም ዓርብ ላይ ናት። ዓርብን አልፋው አታውቅምና በዚያ ልክ ቅድስት ቤተክርስቲያን የምታከብራቸው በጣም በርካታ ነገሮች አሉ። እንደነዚህ አይነት ነገሮችን በተደጋጋሚ የሚነሱ ጥያቄዎችን በማንሳት ወገኖቻችን ግራ እንዳንጋባ እያንዳንዱን ነገር ባለበት እንመጣለን። እንዲሁ ከወዲሁ ለማሳሰብ በጥያቄ ቦታው ላይም ጥያቄያችሁን ብታስቀምጡ ምላሽ ለመስጠት ዝግጁ እንደሆነ ለማሳየት ነው። ይሄ አክፍሎት የሚባልም በዚህ ሳምንት ያለው ለምንድነው ቀድሜ ማነሳው? ከዚህ ቀድሞ ስለሚጀምር ነው። አክፍሎት የሚባለው ምንድነው ሲባል አክፍሎት 3 ነው። ምንድነው 3 ነው ማለት? አክፍሎት እንግዲህ እሁድ እንበላለን። እሁድ የበላ ሰው ሰኞ አይበላም፣ ማክሰኞ ይበላል። አንድ ቀን ይዘላል ማለት ነው። እሁድ ይበላል። እሁድ የበላ ሰው ሰኞ ውሎ ያድርና ማክሰኞ ይበላል ማለት ነው። ማክሰኞ ማታ ከበላ በኋላ ረቡዕ አይበላም፣ ሐሙስ ይበላል። ሐሙስ ከበላ በኋላ ሐዋርያት ሐሙስ እንደበሉ ስለሆነ ያከፈሉ የበረታ ከሐሙስ ጀምሮ ያከፍላል። ሐሙስ ጀምሮ እስከ እሁድ መቆየት ቢያቅተው ግን ዓርብ በልቶ ቅዳሜን ያከፍላል። ቅዳሜ አይበላም። በቃ እንደ ክርስትና ትምህርት ቅዳሜ ያክፍሎት ቀን ነው። ይህ ግዴታ ነው። አሁን በደንብ ማስተዋል ይገባል። የተናገርኳቸው 3 አይነት ናቸው ብያለሁ። እሁድ በልቶ ሰኞን አሳልፎ ማክሰኞ መብላት፣ ማክሰኞ እንደበሉ ረቡዕን አሳልፎ ሐሙስ መብላት የቻለ ሰው ከሐሙስ እስከ እሁድ መጾም፣ ከሐሙስ ጀምሮ ማይችል ሰው ግን አይገደድም። ቤተክርስቲያን በአቅሙ ልክ ነው የምትመጣለት። ዓርብ በልቶ ግን ቅዳሜን ማክፈል የሁሉም ሰው ድርሻ ነው የሚለውን በዚሁ አጋጣሚ ከወዲሁ እንዲጀመር ነው እንጂ በዚህ ሳምንታት ውስጥ የሚነሱ በጣም በርካታ ነገሮች እናነሳለን። ዛሬ እንደ መግቢያ ግን አንዳንድ ችግር ፈቺ የሆኑ በጣም አንገብጋቢና ማይታለፉ ጥያቄዎች ስላሉ እነዚህ ጥያቄዎች ብሩህ መሆን መብራራት ስላለባቸው ነው። እንግዲህ በዚህ ሕማማት ወቅት የተወደዳችሁ የአሽማል ሚዲያ ቤተሰቦቻችን በዚህ ወቅት አንዳንዶቹ ያለ ጫማ በባዶ እግራቸው ይሄዳሉ። በዚህ መካከል ምን ይፈጠራል?
በባዶ እግራቸው የሚሄዱትን ሲሆን በባዶ እግራቸው ጫማ ለብሰው የሚሄዱት ደግሞ እንዴት ባሽሙር በምን የሆነ ነገር የማሳቀቅ ይህንን የምንለው ለምንድን ነው? በባዶ እግራቸው የሚሄዱ እንዳይመጻደቁ፣ ጫማ ለብሰው የሚሄዱት ደግሞ እንዳይሳቀቁ። የግዴታ አይደለም፣ አድርገውት ቢገኙ ግን መልካም ነው። በዚህ ወቅት ሌላው ምንድን ነው? በየትኛውም አጋጣሚ በዚህ ወቅት በሕማማቱ ባልና ሚስት በምንጣፍ አንድ አይሆኑም የሚለው ደግሞ ይወሰዳል። የትኛውም ወጣት የትኛውም ማተብ ያሰረ ክርስቲያን በዚህ ወቅት በየትኛውም አጋጣሚ በምንም አይነት በግብረ ሥጋ ግንኙነት የሚወድቁበት ጊዜ መሳሳምም ይሁን ምንም ይሁን ከዝሙት መንፈስ ጨርሰን ወጥተን ስቅለተ ሕሊና ላይ የምንቆምበት ጊዜ ነው እንጂ ባልና ሚስት በዚህ ሰዓት በምንጣፍ ቢገናኙ ነው የሚለው ፍትሐ ነገሥቱ ወዮት አለባቸው ነው የሚለው። ወዮ በጣም ከባድ ቃል ነው። ወዮት አለበት ይላል። ስለዚህ በዚህ ሰሞን የሚፈቀደው የላመ የጣመ ምግብ ማይበላበት ወቅት ነው ማለት ነው። የላመ የጣመ ምግብ ማንበላበት ጊዜ ነው ማለት ነው። እነዚህ ነገሮች ሁሉ ካማረ ምንጣፍ ላይ ወርደን ካማረ ምንጣፍ ላይ ወርደን ታች ላይ ምንተኛበት የላመ የጣመ ምግብ ሳይሆን አዝዘው በጨው እንጀራና ውሃ በጥሩ ውሃ ብቻ አልኮል ነገር የሚባል ነገር ሳንነካ የምናልፍበት ከሕማማቱ የምንሳተፍበት ሳምንት ነው። እንደነዚህ አይነት ጥያቄዎች ይነሳሉ። እያንዳንዱን ቀናት እንመጣባቸዋለን። ለእያንዳንዱ ጥያቄም በየቀኑ ምስጢር የሚወለድባቸው ሳምንታት ናቸው። እንደ መግቢያ ይህንን ለመነጋገር ነው እስከዚህ ድረስ ለመነሻ ያክል ያወራ ነው። በዚህ መካከል ግን ጥያቄዎች ካሉ በኮሜንት አስቀምጡልንና ጥያቄ ማስቀመጫ ቦታ ላይ በፍጥነት መልስ የምንሰጥበት መሆኑን እያሳሰብኩኝ ለዛሬው እዚህ ላይ ይበቃናል። የሰማነውን በልቦናችን ያሳድርልን። መልካም ሳምንት ይሁንላችሁ። ካልጾሙ ፋሲካ የለምና እስካሁን ድረስ በጾሙ ጎደለብን ያልነውን ነገር ሁሉ በዚህ ወድቀን ተነስተን እንደ አባቶቻችን ነደን በርደን መንፈሳዊ የሆኑ መጻሕፍትን በማንበብ መዝሙረ ዳዊትን አብዝቶ በማንበብ መጽሐፍ ቅዱሱን ማለት ነው ለትንቢተ ኢሳይያስ ስለ ክርስቶስ ስቅለት የሚናገረው 53 እና 52 ጀምሮ ያለውን ማንበብ እንደገና ደግሞ የዮሐንስ ወንጌልም የማቴዎስ ስለ ስቅለቱ የሚናገረውን ማንበብ ይገባል እያልኩኝ ለዛሬው ከረጅም ባጭሩ ከዚህ ላይ ብናቆመው ይሻላል። በቀጣይ መርሃ ግብር እስከምንገናኝ ሰላም ቆዩ። እግዚአብሔር ይስጥልኝ።